ሰላም ሰላም ውድ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። በለጠ ነኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተማማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ላይ ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ቻት ስትደራረጉ ስትጠጣፉ፣ ከዛም አልፎ ደግሞ ቲክታክ ላይ እና ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብትፈልጉ ብዙ ኢትዮጵያ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። እሱን ለማሻሻል ደግሞ እኛ እዚህ ጋር አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በቴሌግራም በኢሞ በጎግል ሚት እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ፣ ሀይበሉን ደውሉልን፣ መማር እንችላለን ማለት ነው። ኦኬ፣ አሁን ቀጥታ ወደ ዛሬው ትምህርት እገባለሁ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው የተለመዱ አረፍተ ነገሮችን መጻፍ ይላል። ብዙ ጊዜ የምንጠቀማቸው አረፍተ ነገሮችን እንዴት እንደምንጥፋቸው አብረን የምናይ ይሆናል ማለት ነው። ኦኬ፣ የመጀመሪያው ምን ይላል? ቡና የሚፈልግ ሰው አለ። ቡና የሚፈልግ ሰው አለ። ኦኬ፣ አማርኛው ልድገምላችሁ አንዴ። ቡና የሚፈልግ ሰው አለ። በአንድ ላይ ምን ይላል? ቡና የሚፈልግ ሰው አለ ይላል አማርኛው። ቡና የሚፈልግ ሰው አለ። ቡ ሁለተኛ ፊደል ስለሆነች ቢና ዩን፣ ና አራተኛ ናት ኤንና ኤ፣ ቡና፣ የዋይና ኢ፣ ሚ ሶስተኛ ናት ኤምና አይ፣ ፈ ኤፍ ል ኤል እንጠቀማለሁ፣ ግ ጅ እንጠቀማለሁ ማለት ነው። የሚፈልግ ሰ ኤስ ኢ፣ ው ደብሉ እንጠቀማለሁ፣ ሰው አ ኤ እንጠቀማለሁ፣ ለ ኤል አለ። በአንድ ላይ ምን ይላል? ቡና የሚፈልግ ሰው አለ። ይኸው ቡና የሚለው እንደዚህ ጣፍኩኝ፣ የሚፈልግ የሚለው እንደዚህ ጣፍኩኝ፣ ሰው የሚለው እንደዚህ ጣፍኩኝ፣ አለ የሚለው እንደዚህ ጣፍኩኝ። በአንድ ላይ ምን ይላል? ቡና የሚፈልግ ሰው አለ ይላል ማለት ነው። ኦኬ፣ ቀጣይ ደግሞ ስራ መጀመር እፈልጋለሁ። ስራ መጀመር እፈልጋለሁ ማለት ብንፈልግ ደግሞ ስራ መጀመር እፈልጋለሁ። ኦኬ፣ አማርኛው ድርገምላችሁ አንዴ። ስራ መጀመር እፈልጋለሁ። ሁሌም እንደምላችሁ እዚህ ጋር በዚያውም ደግሞ አማርኛችሁን ኢምፕሩቭ እያሻሻላችሁ ነው ማለት ነው። በአንድ ድንጋይ ሁለት ወፍ እንደሚባል አማርኛውንም እንግሊዝኛውንም እያሻሻላችሁ ነው ማለት ነው። ስለዚህ ስራ መጀመር እፈልጋለሁ ይላል። ስ ኤስ እንጠቀማለሁ። ራ አራተኛ ናት አርና ኤን፣ ስራ፣ መ ኤምኢ፣ ጀ ጄና ኢ፣ መ አሁንም ኤምኢ፣ ር አር እንጠቀማለሁ። መጀመር ኢ እንጠቀማለሁ። ፈ ኤፍ ኢ፣ ል ኤል እንጠቀማለሁ። ጋ ጂና ኤ፣ ለ ኤል ኢ፣ ሁ ኤች ዩ እፈልጋለሁ። በአንድ ላይ ምን ይላል? ስራ መጀመር እፈልጋለሁ ይላል። ስራ የሚለውን እንደዚህ ጣፍኩኝ፣ መጀመር የሚለውን እንደዚህ ጣፍኩኝ፣ እፈልጋለሁ የሚለውን እንደዚህ ጣፍኩኝ። ስራ መጀመር እፈልጋለሁ። ኦኬ፣ ስራ መጀመር እፈልጋለሁ። ቀጣይ ደግሞ ያልከው ነገር አልገባኝም። የሆነ ሰው የሆነ ነገር ብሏችሁ ያ ነገር ካልገባችሁ ምን ትሉታላችሁ ማለት ነው? ያልከው ነገር አልገባኝም ማለት ትችላላችሁ ማለት ነው። ያልከው ነገር አልገባኝም። በአንድ ላይ ይላል ያልከው ነገር አልገባኝም ይላል። ያ አራተኛ ፊደል ናት ዋይና ኤ፣ ል ኤል እንጠቀማለሁ፣ ከ ኬና ኢ፣ ው ደብሉ እንጠቀማለሁ። ያልከው፣ ነ ኤን ኢ፣ ገ ጂ ኢ፣ ር አር እንጠቀማለሁ። ነገር፣ አ ኤ እንጠቀማለሁ፣ ል ኤል እንጠቀማለሁ፣ ገ ጂ ኢ፣ ባ አራተኛ ናት ቢና ኤ፣ ኝ ጂኤን፣ ም ኤም እንጠቀማለሁ። አልገባኝም። በአንድ ላይ ምን ይላል? ያልከው ነገር አልገባኝም ይላል። ይቅርታ፣ ያልከው ነገር አልገባኝም። ያልከው የሚለው እንደዚህ ጣፍኩኝ፣ ነገር የሚለው እንደዚህ ጣፍኩኝ፣ አልገባኝም የሚለው እንደዚህ ጣፍኩኝ። በአንድ ላይ ያልከው ነገር አልገባኝም። ኦኬ፣ ቀጣይ ደግሞ ዛሬ በጣም ከባድ ነው። ከባድ ከሆነ ዛሬ በጣም ከባድ ነው። አስቸጋሪ ቀን ታሳለፋችሁ፣
ዛሬ በጣም ከባድ ነው ማለት ትችላላችሁ ማለት ነው። ኦኬ ዛሬ በጣም ከባድ ነበር። አማርኛው ምን ይላል? በአንድ ላይ ዛሬ በጣም ከባድ ነበር ይላል። ዛ አራተኛ ናት፣ ዜድ እና ኤ፣ ሬ አምስተኛ ናት፣ አር እና ኢ፣ ዛሬ በቢኢ፣ ጣ ቲኤ፣ ም ኤምን እጠቀማለሁ። በጣም ከኬና ኢ፣ ባ ቢና ኤ፣ ድ ዲን እጠቀማለሁ ማለት ነው። ከባድ ነ ኤን ኢ፣ በቢኢ፣ ር አር እንጠቀማለሁ። ነበር በአንድ ላይ ምን ይላል? ዛሬ በጣም ከባድ ነበር ይላል። ዛሬ የሚለው እንደዚህ ጣፍኩኝ፣ ከባድ የሚለው እንደዚህ ጣፍኩኝ፣ ይቅርታ በጣም የሚለው እንደዚህ ጣፍኩኝ፣ ከባድ የሚለው እንደዚህ ጣፍኩኝ፣ ነበር የሚለውን ደግሞ እንደዚህ ጣፍኩ ማለት ነው። ዛሬ በጣም ከባድ ነበር። ኦኬ ቀጣይ ደግሞ ክረምቱ እየመጣ ነው። ክረምት እየመጣ ከሆነ ክረምቱ እየመጣ ነው ማለት እንችላለን ማለት ነው። ክረምቱ እየመጣ ነው። ኦኬ ክረምቱ እየመጣ ነው። በአንድ ላይ አማርኛው ምን ይላል? ክረምቱ እየመጣ ነው ይላል። ኬን እጠቀማለሁ። ረ አሪ፣ ም ኤምን እጠቀማለሁ። ቱ ቴና ዩን እጠቀማለሁ። ክረምቱ ኢን እጠቀማለሁ። የዋይና ኢ፣ መ ኤሚ፣ ጣ ቲና ኤ፣ እየመጣ ነ ኤኒ፣ ው ደብሉን እጠቀማለሁ። ነው በአንድ ላይ ክረምቱ እየመጣ ነው ይላል። ክረምቱ እየመጣ ነው። ኦኬ ክረምቱ እየመጣ ነው። ቀጣይና የመጨረሻ ደግሞ ምን ይላል? አየሩ እንዴት ነው? አየሩ ይሞቃል ይወርዳል ብሎ እሱን ለመጠየቅ አየሩ እንዴት ነው ማለት እንችላለን ማለት ነው። አየሩ እንዴት ነው? ኦኬ አማርኛውን ልገምላችሁ። አየሩ እንዴት ነው? በአንድ ላይ አየሩ እንዴት ነው ይላል። አ ኤን እጠቀማለሁ። የዋይ እና ኢ፣ ሩ አር እና ዩ፣ አየሩ ኢን እጠቀማለሁ። ን ኤን እጠቀማለሁ። ዴ ዲና ኢ፣ ት ቲን እጠቀማለሁ ማለት ነው። እንዴት ነ ኤን ኢ፣ ው ደብሉን እጠቀማለሁ። ነው በአንድ ላይ አየሩ እንዴት ነው? አየሩ የሚለው እንደዚህ ጣፍኩኝ። እንዴት የሚለው እንደዚህ ጣፍኩኝ። ነው የሚለው እንደዚህ ጣፍኩኝ። አየሩ እንዴት ነው? ስለዚህ የዛሬ ትምህርታችን የተለመዱ አረፍተ ነገሮችን እንዴት አድርገን አማርኛ በእንግሊዝኛ መጻፍ እንችላለን የሚለውን ለማየት ሞክረናል ማለት ነው። አንዴ ልከልስላችሁ። ቡና የሚፈልግ ሰው አለ። ይኸው ቡና የሚፈልግ ሰው አለ። እንደዚህ ጣፍኩኝ። ስራ መጀመር እፈልጋለሁ። እንደዚህ ጣፍኩኝ። ያልከው ነገር አልገባኝም። እንደዚህ ጣፍኩኝ። ዛሬ በጣም ከባድ ነበር። እንደዚህ ጣፍኩኝ። ክረምቱ እየመጣ ነው። እንደዚህ ጣፍኩኝ። አየሩ እንዴት ነው? እንደዚህ ጣፍኩ ማለት ነው። ስለዚህ እናንተም ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ሁሌም እንደምላችሁ አማርኛ በእንግሊዝኛ በጣም ቀላል ትምህርት ነው። በአንድ ወር በሁለት ወር የሚለመድ ነው ማለት ነው። በተለይም ደግሞ አማርኛን ማንበብ መጻፍ የሚችል ሰው ምንም አያስቸግረውም ማለት ነው። ኤቢሲዲዎችን ይለያል። ካፒታል ሌተር፣ ስሞል ሌተር፣ ከዛ ደግሞ አማርኛ ላይ ያሉ 34ቱን ፊደሎች ወደ እንግሊዝኛ ይለያል። ቫወልና ኮንሶናንት የሚሉትን ከለያችሁ ምንም የሚያስቸግር ነገር የለም ማለት ነው። ስለዚህ ሁላችሁም ቀላልና እንደሚገባ መሆኑን በማወቅ ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። እስከ መጨረሻ ድረስ ስለተከታተላችሁ ከልብ አመሰግናለሁ። መጀመሪያ ላይ እንደነገርኳችሁ ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ያለምንም ኢንተርኔት መቆራረጥና በታማኝነት በዙም በኢሞ በቴሌግራም እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ላችሁ ሃይበሩን ደውሉልን፣ መማር እንችላለን። አመሰግናለሁ። ቴንኪው